የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር የመጨረሻው መርሃ ግብር የሚሆነው በመርሲሳይድ ኤቨርተን በጉዲሰን ፓርክ ማለት ነው። ኤቨርተን ከማንቸስተር ዩናይትድ የሚያደርጉት ጨዋታ የሚጠበቅ ነው። ምናልባትም ማይክል ካሪክ ስድስተኛ መርሃ ግብራቸውን እንዴት ባለ መልኩ ያጠናቅቃሉ የሚለው በጣም ከሚጠበቁ የጨዋታ መርሃ ግብሮች መካከል እንዳንዱ እናነሷለን። እናም ዩናይትድ ለመጨረሻ ጊዜ ከዌስትሃም ጋር ጨዋታውን ካከናወነ በኋላ ረዘም ላሉ ቀናቶች ጨዋታ ሳያከናውን ቆይቶ ወደ ሊጉ መርሃ ግብር የሚመለስበት እንደመሆኑ መጠን ብዙ የሚጠበቁበት ጨዋታ ነው የሚሆነው። ሞመንተሙን ማስጠበቅ የሚችል ቡድን ነው። ከ5-4 አሸንፎ አንዱን አቻ ወጥቶ የማይክል ካሪክ የወሩ ኮከብ ተብሎ ከተመረጠ በኋላ ነው እንግዲህ ይህንን ጨዋታ በመካከል ምንም አይነት መርሃ ግብሮች ስላልነበሩት ቡድኑ አሁን ደግሞ የፕሪሚየር ሊግ መርሃ ግብሩን የሚያደርገው። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ባለፉት 9 ጨዋታዎች ሽንፈትን አላስተናገደም። በተለይም ጥሩ የሚባል ፎርም ላይ ነው የሚገኘው። 5ቱን አሸንፏል፣ 4ቱን አቻ ወጥቷል። ይህም ባለፉት 14 መርሃ ግብሮች ምናልባት 2021 ላይ ማለት ነው ይሄ ብዙ ጨዋታዎችን ባለመሸነፍ ሪከርድ ያስመዘገበው ከፍተኛው ቁጥር በቅርብ ዓመታት ለ14 ጨዋታዎች ነው። አሁን 9 ላይ ደርሷል ቡድኑ። በተመሳሳይ በ2025ም ደግሞ ጥሩ የሚባል በ2026 በፕሪሚየር ሊጉ ሌላው ካልተሸነፉ ቡድኖች ውስጥ በቀዳሚነት የሚቀመጥ ነው። 15 ነጥቦችንም ጭምር ደግሞ ሰብስቧል በእንግሊዝ ፕሪሚየር ሊግ በ2026 ከገባ ወዲህ ባሉት ቁጥሮች። ይህም በጣም ጥሩ የሚባል ስታቲስቲክስ ካላቸው ቡድኖች ውስጥ አንዱ ነው። ስቲል በ2026 ወይም 25-26 የውድድር ዘመን 417 የሚጠጉ ኳሶችን ሙከራ ያከናወነ የእንግሊዝ ፕሪሚየር ሊግ ቀዳሚው ቡድን ነው። ከየትኛውም ቡድን በላይ በርካታ ሙከራዎችን አድርጓል። በየጨዋታው በአቬሬጅ ወይም በአማካይ ወደ 16 የሚጠጉ ሙከራዎችን ያደርጋል። ይህም በ2011-12 ከተመለከትነው 17 ሙከራዎች የላቀ አሊያም በ2007-8 ምርጥ ከነበረበት የዩናይትድ ቆይታ በኋላ የተመለከትነው የውድድር ዓመትን እያሳለፈ ነው የሚገኘው። ከኤቨርተን አንጻር ከከለካ ነው በጣም በብዙ ቁጥሮች ያላቀ ነው። ኤቨርተን ወደ 3.3 በየጨዋታው የሚሞክሩት ሙከራ ነው ያለው። ይሄ ምናልባት በእንግሊዝ ፕሪሚየር ሊግ ከ1997-98 በኋላ ላይ ከ2017-18 በኋላ በጣም ደካማ የሚባለው ሁለተኛው በጥቂት ሙከራዎችን በሜዳ ውስጥ የሚያከናውን ቡድንም ጭምር ያደርገዋል። ማይክል ካሪክ ኦልሞስት ጠጠሩ የሚባል ጊዜን እያሳለፈ ነው የሚገኘው። እንግዲህ በእነዚህ ቆይታዎች ምን አይነት ምሽት ነው የሚኖረው የሚለው ጉዳይ የሚጠበቅ ነው። ምናልባትም ከኤቨርተን ጋር ሆኖ ብዙ ጨዋታዎችን ካከናወኑ የዩናይትድ ተጫዋቾች መካከልም እንዳንዱ እናነሳዋለን። ለምሳሌ ወደኋላ መለስ ካልን ወደ 25 የሚጠጉ ጨዋታዎችን አከናውኗል። ኢቨን ኢፍ በኤቨርተኑ አሁን ወቅታዊ የቡድኑ አሰልጣኝ በሆኑ ዴቪድ ሞይስ ስርም በ2013-14 ማይክል ካሪክ አንደኛው ተጫዋቻቸው እንደነበር ይታወቃል በዛ ቡድን ውስጥና ምናልባት ምንድን ነው የሚጠበቀው ቀጣይ ቆይታዎች ይሄኛው መርሃ ግብር እንዴት ባለ መልኩ ያከናውንቷል። ብሩኖ ፈርናንዴዝ ምርጡ ፎርሙላ ነው። 10 ጎሎች ላይ ተሳትፎ አድርጓል። እንግዲህ ባለፉት 9 የሚጠጉ ከሜዳ ውጭ በተከናወኑ የሊግ መርሃ ግብሮች 2 ጎል አስቆጥሮ 8 አሲስት አድርጓል እና ደግሞ በጣም የሚያስገርመው እነዚህ ሁሉ አሲስቶች ራያን ጊግስ 2001-2002 ካደረጋቸው በኋላ በጣም በቁጥር ደረጃ በጣም ላቅ ያለ ስታቲስቲክስ ካላቸው ቡድኖች ጭምር ከፊት የሚነሳ ሆኖ የምንመለከተው ነው። ማንቸስተር ዩናይትድ ወደዚህ ጨዋታ ሲመጣ ቀደም ሲል እንዳነሳሁት ከዌስትሃም ጋር አንድ እኩል ተለያይቶ ነው የመጣው። ከዛ ባለፈ ኤቨርተን ደግሞ በበርንማውዝ ሽንፈትን አስተናግደው ነው ወደዚህ ጨዋታ የሚመለሱት እነዚህ ሁለት ቡድኖች። ዩናይትድ በአብዛኛው ኤቨርተን የማሸነፍ ታሪኩ በጣም ላቅ ያለ ነው። 91 ጨዋታዎችን ዩናይትድ አሸንፈዋል፣ 57ቱን ኤቨርተን አሸንፈዋል። 50 ጨዋታዎችን ደግሞ እነዚህ ሁለት ቡድኖች ባለፉት 198 የእርስ በርስ ግንኙነቶቻቸው 50ውን በአቻ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ እነዚህ ሁለቱ ቡድኖች ጨዋታቸውን ሲያከናውኑ መዘንጋት የሌለብን ኤቨርተን ማንቸስተር ዩናይትድን በ1-0 በሆነ ውጤት በማሸነፍ ነበር እና በቅርብ ዓመታት ግን ኤቨርተን በሜዳውም ሆነ ከሜዳ ውጭ ከማንቸስተር ዩናይትድ ጋር የሚያደርጋቸው መርሃ ግብሮች ላይ በጣም አስቸጋሪ ከሚባሉ
ፕሪሚየር ሊግ ቡድኖች ውስጥ እንደ አንዱ እናነሳዋለን። ሁለት እኩል በኦልትራፎርድም ሆነ በጉዲሰን ፓርክ ያደረጋቸውን ጨዋታዎች ከማንቸስተር ዩናይትድ ጋር ያጠናቀቀ ቡድን መሆኑን የተመለከትንባቸው የጨዋታ መርሃ ግብሮችን አከናውኗል። እዚህኛውም ጨዋታ ላይ የሚጠበቀው ምንድን ነው? ኤቨርተን በጣም ቀላል ተፎካካሪ መሆን የሚችል ቡድን እንዳልሆነ ግን እግር ኳስን እንደሚከታተል ሰው ልናስተውለው የሚገባ ጉዳይ ነው። ነገር ግን የዩናይትድ ወቅታዊ አቋም አንዱ እዚህ ጋር በደንብ ሊነሳ የሚገባው ብዬ የማስበው አሁን ለቶፕ ፎር በትክክል መፎካከሩን የሚያሳይበት ትክክለኛው ታይሚንግ ላይ ስለመገኘቱ በእርግጠኝነት መናገር የምንችልበት ታይም ላይ ደረስን ይመስለኛል። ምክንያት በፕሪሚየር ሊግ ውስጥ ለዚህ የተፎካከሩ የሚገኙ ክለቦች በዚህ ሳምንት ነጥብ ጥለው ነው እንግዲህ የተመለከትናቸው የሚገኙት። ለምሳሌ አስቶን ቪላ በሊድስ ከመሸነፍ ነበር የተረፈው ማለት እንችላለን። በመጨረሻዎቹ ደቂቃዎች ነበር ጎል ያስቆጠረው ታሚ አብርሃም። ቼልሲ በጨዋታው ላይ ለማሸነፍ በጣም ተቃርቦ በነበረበት ሰዓት ላይ ነበር በመጨረሻዎቹ ደቂቃዎች በተቆጠረበት ጎል በበርንሌ ማለት ነው በሊጉ የመጨረሻው ግርጌ ላይ ከሚገኙ ቡድኖች ውስጥ አንዱ 19ኛ ደረጃ ላይ በሚገኘው ቡድን ጎል ተቆጥሮበት ጨዋታውን አቻ በሆነ ውጤት አጠናቀ። ስለዚህ ማንቸስተር ዩናይትድ ከቼልሲ ጋር በነጥብ እኩል ነው። ጨዋታውን ካሸነፈ በ3 ነጥብ ከቼልሲ ይልቃል። ከዛ ባለፈ ደግሞ አሁን ባለበት ሁኔታ ጨዋታውን የሚያሸንፍ ከሆነ ከአስቶን ቪላ ጋር ያላቸው የነጥብ ልዩነት ወደ 3 ብቻ ዝቅ ይላል። ይሄ ማለት ወደ 2 ብቻ ዝቅ ይላል። 48 ከዛ 51 ማለት ነው። ኦኬ ወደ 3 ነጥቦች፣ ያ ማለት የአንድ ጨዋታ ውጤት ማለት ነው። ዩናይትድ ቶፈሩን በጣም በተሻለ ደረጃ ይዞ ነጥቡን ለማጠናቀቅ እንዲህ አይነት ጨዋታዎችን እያሸነፉ መጓዝ ለቡድኑ ኤክስኪውዝ የማትንሰጠው የጨዋታ መርሃ ግብር መሆኑን ደግሞ መዘንጋት ያለብን አይመስለኝም። በጣም አስፈላጊ ከሚባሉ የጨዋታ መርሃ ግብሮች መካከል እንደ አንዱ የምናነሳው በጣም ወሳኝ በሚባልበት ሰዓት ላይ ደግሞ የሚደረግ ጨዋታ መሆኑንም እዚህ ጋር ልናነሳ ይገባል። ኤቨርተን ቀደም ሲል እንዳነሳ ነው በፕሪሚየር ሊግ ውስጥ ጥሩ ጊዜን እያሳለፈ የሚገኝ ቡድን ነው። ግን ቀደም ብለን የማንቸስተር ዩናይትድን ጉዳይ እናንሳ። ማይክል ካሪክ ወደ ዩናይትድ ከመጡ በኋላ ስቲል ተደጋጋሚ ጉዳቶች የሚያስተናግዱ ተጫዋቾች አሉ። ለምሳሌ ሜሰን ማውንት። በእርግጥ እሳቸውን ከመምጣታቸው በፊት በተመሳሳይ አሁንም ከጉዳት ዜና ጋር ተይዞ የሚነሳው ሜሰን ማውንት፣ ፓትሪክ ዶርጉ፣ ማቲያስ ዴሊክ ለዚህ ጨዋታ ዝግጁ ያልሆኑ ተጫዋቾች ናቸው። ምናልባት የሜሰን ማውንት ግን ወደ ሜዳ ለመመለስ በጣም እየተቃረበ የሚገኝ ተጫዋች መሆኑ ነው እንግዲህ የተነገረ የሚገኘው። ከዛ ባለፈ የሂል ዲክሰን ስቴዲየም የሜዳ ላይ ቆይታውን ግን በጨዋታ ላይ ማየት እድላችን በጣም ጠባብ ይመስላል አሁን ባለበት ሁኔታ። በዩናይትድ በኩል የተለመደውን ነው 4-2-3-1። ከዛ በዚህም ብዙም አዲስ ፎርሜሽን የምናይበት ነገር የለም። ምናልባት ሰርፕራይዝ የምንሆነው ማንቸስተር ዩናይትድ ቤንያሚን ሼሽኮ የ9 ቁጥር ስፍራ በማድረግ ማቲያስ ኩኛን ከጨዋታ ውጪ በማድረግ ብሪያን ኤምቤሞን በጨዋታው ላይ ከአጥቂ ጀርባ ከሚጫወቱ 3 ተጫዋቾች አንዱ እንዲሆን ማድረግ ምርጫቸው ካልሆነ በቀር አዲስ ነገር የምናይበት እድል በጣም ጠባብ ይመስላል። በዩናይትድ በኩል ይህንን የማየት እድላችን አንዱ የምናየው እሱ ነው። ከዛ ባለፈ በቅርብ ጊዜ ግን ስለ ሴኒ ላመንስ በተደጋጋሚ እየወጡ የሚገኙ ሪፖርቶች በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው እና በውድድሩ ዓመቱ ማንቸስተር ዩናይትድ ምናልባትም ብዙ ጎሎች ኮንሲድ ከማያደርጉ ክለቦች መካከል አንዱ ሆኗል። የሴኒ ላመንስ ወደ ኦልትራፎርድ መምጣት ይሄ በደንብ በቡድኑ በኩል እንድናያቸውም ጭምር ከሚጋብዙን ተጫዋቾች መካከል እንደ አንዱ የምናነሳውን መርሃ ግብር ያከናውናሉ ማለት ነው። ተጠባቂ የሚባል መርሃ ግብር መሆኑን እዚህ ጋር ልናስታውሰው ይገባል። ቅድም እንዳነሳ ነው ግን ኤቨርተን ከማንቸስተር ዩናይትድ በቅርብ ጊዜ እየተደረጉ ያሉ ጨዋታዎች ኤቨርተን በጣም አስቸጋሪ ቡድን ነው። ደውስበሪ ሃል የቡድኑ ቁልፍ ከሚባሉ ጨዋታዎች መካከል አንዱ በኦልትራፎርድ በተደረገው ጨዋታ ላይ ጎል አስቆጥሮ ነበር። በጨዋታው ላይ ማንቸስተር ዩናይትድ 1-2 በሆነ ውጤት ሽንፈትን አስተናግዶ በዛ ጨዋታ ላይ ነጥብ ጥሎ የወጣበትን ሲዝን የተመለከተ ነው። ይህንን ካየን ዘንድሮም በእርግጥ የቡድኑ ከፍተኛ ጎል አስቆጣሪ ከሚባሉት መካከል አንዱን 5 ጎሎችን አስቆጥሯል፣ 2 አሲስቶችን አድርጓል። ይህንን የምናይበት መርሃ ግብር ነው። ግን ከዛኛው ሳምንት አንጻር ካየ ነው ማንቸስተር ዩናይትድ በብዙ ነገር የተሻሻለ ቡድን ነው። ወቅታዊ ብቃቶቹም ያንን የሚያሳዩ ናቸው። በዩናይትድ በኩል ኤቨርተን ወቅታዊ ብቃቶቹ ለምሳሌ ከብራይተን ጋር ያቻ ውጤት ነበረው፣ ከሊድስ ጋር ያቻ ውጤት ነበረው። ደግሞ እንደ ቪላ ያሉ ቡድኖችን አሸንፎ ነው የመጣው። ቅድም እንዳነሳ ነው በብራይተን ደግሞ በበርንማውዝ ሽንፈትን አስተናግዷል። ኤቨርተን
አብዛኛውን ጊዜ ከኳስ ጀርባ ሆኖ 4-2-3-1 ተመሳሳይ የዩናይትድን አይነት ስታርቲንግ ላይናፕ በሚጠቀም ቡድን በጣም ወርክ ሬቲንጋቸው ደግሞ በጣም ታታሪ የሚባሉ ተጫዋቾችንም ጭምር የያዘ ስብስብ ሆኖ እናገኘዋለን። ይሄ ጨዋታ በዩናይትድ በኩል በእነዚህ ሁሉ ቀናቶች ጨዋታዎችን ካከናወኑ በኋላ ወደዚህ ጨዋታ መርሃ ግብር ሲመለሱ ይሄ የሜዳ ላይ ቆይታዎች ትክክለኛ በሆኑ የማች ኮምፒቲቲቭ ጌሞች ላይ ተጫዋቾችን ማየት የማንችል ከሆነ በጣም ይቸገራሉ። ለመጨረሻ ጊዜ ፌብሩዋሪ 10 ነው ጨዋታውን ያከናወነው። ኦልሞስት ፌብሩዋሪ 13 ላለፉት 13 ቀናት በሆኑ ጨዋታዎችን አላደረገም። ይሄ በጣም ቀላል የሚባል አለመሆኑ ልናስታውሰው የሚገባ ጉዳይ ነው። ነገር ግን የቶፕ ፎርን ጉዳይ ታሳቢ በማድረግ የሚጫወተውን ማንቸስተር ዩናይትድን ማየት ግዴታ ነው። በሚቀጥሉት የሊግ መርሃ ግብሮች ውስጥ ኢቨን አሁን ባለው ቡድን ውስጥም ቀጥሎን በሚያደርጓቸው የጨዋታ መርሃ ግብሮች ምናልባት ማይክል ካሪክ ከመጡ በኋላ አንዳንድ የሚነሱ ነገሮች አሉ። ምንድነው ማንቸስተር ዩናይትድ በማይክል ካሪክ ስር በጣም እያሻሻለው የሚገኘው የተለየ ነገር ምንድነው የተመለከተን ያለ ነው? ምንድነው ቡድን ውስጥ የጨመረው ነገር? አንዱ ኢነርጂ ነው። ከዛ ባለፈ የቡድን ስሜት ውስጥ በደንብ ለማንቸስተር ዩናይትድ ባጅ መጫወት እንዴት እንደሆነ ለተጫዋቾች በተደጋጋሚ የሚያስረዳ ሰው ስለመሆኑም ጭምር ደግሞ የቡድን አጋሮቹ ይናገሩታል። ታክቲካዊ በሆኑ ጉዳዮች ላይ ማንቸስተር ዩናይትድ ዲቴል ነገሮችን ማየት ስለመጀመሩም ጭምር የሚነሳለት ቡድን ሆኗል። ከማይክል ካሪክ መምጣት ባሉት ጊዜያቶች ወቅት ውስጥ ማለት ነው። አስፈላጊ የሚባል መርሃ ግብር ቡድኑ ያከናውናል እና የዩናይትድ እና የኤቨርተን ጨዋታ በጣም ተጠባቂ ከሚባሉ የሊጉ መርሃ ግብሮች መካከል አንዱ ነው የሚሆነው። ቅድም እንዳነሳነው ዴቪድ ሞይስ በማንቸስተር ዩናይትድ ስኬታማ ጊዜ አልነበራቸውም። እርግጥ ነው የዩናይትድ ስኬታማ ያልሆነው ጊዜያቸው ከቡድኑ እንዲሰናበቱ ምክንያት አድርጓቸው ነበር። በቂ ጊዜ አልተሰጠኝም የሚል ሀሳቦችን ከሚያነሱ ሰዎች መካከልም ጭምር ደግሞ እንዳንዱ ልናነሳቸው እንችላለን እኚህን አሰልጣኝን በተመለከተ እና ይሄኛው ሀሳባቸው በማንቸስተር ዩናይትድን በተጋጣሚነት ባገኙባቸው አጋጣሚዎች ሁሉ ፕሩቭ ማድረግ የሚፈልጉ ሰው መሆናቸውን ደግሞ መዘንጋት ያለብን አይመስለኝም። አይ ትክክለኛው ሰው ነበርኩኝ የሚል ሀሳቦችንም ጭምር እንዲያነሱ የሚጋብዝ የሜዳ ላይ ቆይታ ለማስመልከት የሚጥሩ አሰልጣኝ መሆናቸውን እንመለከታለን። ማንቸስተር ዩናይትድ ስቲል ጨዋታውን የማሸነፍ ከፍተኛ ቅድመ ግምት ያገኘው ቡድን ነው በኦፕታ አናሊስት አማካኝነት ከተመለከት ነው። የሚገርመው ግን ይሄኛው ቁጥር እንደውም በተቃራኒ ነው። ኦፕታ ለኤቨርተን 37.1 በመቶ ጨዋታውን የማሸነፍ ቅድመ ግምት ይዟል። ይህንን ነገር ልብ በሉ፣ ከጨዋታው መጠናቀቅ በኋላ በደንብ እናየዋለን። 37.1 በመቶ ለኤቨርተን ሲሰጥ 36.6 በመቶ ለማንቸስተር ዩናይትድ ጨዋታውን የማሸነፍ ቅድመ ግምት የሰጠው ቡድን ሆኗል። ኤቨርተን ቅድም እንዳነሳ ነው ባለፉት 5 መርሃ ግብሮች ከ9 በእንግሊዝ ፕሪሚየር ሊግ ሽንፈትን ያስተናገደ ቡድን ነው። በ4 ወጥቷል። ሁለቱን አሸንፎ በ2 ወጥቶ ሌሎቹን ጨዋታዎች ደግሞ ነጥብ በመጣልም ጭምር የተመለከት ነው የሚገኝ ቡድን መሆኑን እያስተዋለን ነው። ዩናይትድ በ9 ጨዋታዎች አልተሸነፈም እያለን ነው። ያንን የ2021ን ታሪክ ለማሻሻል በጣም በተቻለ መጠን የሚጣጣረበት አይነት ጊዜ ላይ የሆነ እድሉ የሚጠበቅ ነው። ለዩናይትድ ሪቬንጅ ነው ይሄኛው ጨዋታ። ልክ ከሜዳ ውጭ ተጉዞ ኤቨርተንን ያንን ጨዋታ ካሸነፈው በኋላ በዚህ ጨዋታ ላይ ለማሸነፍ ወደ ሜዳ የሚገባበት መርሃ ግብር እንደሚሆንም የሚጠበቅበት ጨዋታን ነው እንግዲህ የምንከታተለው። በጣም አስፈላጊ ስለሆነ ቅድም እንደተመለከትነው ሁሉ ማለት ነው። አንደርዶግ መደረጉ በጣም አስገርሞኛል። ወቅታዊ ብቃትን በተመለከተ የዩናይትድ አንደርዶግ መደረግ በዚህ ልክ በፕሪሚየር ሊጉ ተገቢ ነው? ምናልባት ወቅታዊ ብቃትን ታሳቢ ያደረገ ነው የሚል ከሆነ አይዶን ነው በዛ ልክ የምንጠብቀው ቡድን ነው የማንቸስተር ዩናይትድ በዚህ ሰዓት ላይ የተመለከተን ያለ ነው ካለን በፍጹም ለዛ የሚቀርብ አይመስለኝም። እና ምናልባት የኦፕታ ስታቲስቲክስ ምንን መነሻ ያደረገ ነው ካለን እዚህኛው ጋር ብዙም የሚገባኝ ነገር ያለ አይመስለኝም። ኦፍኮርስ ማንቸስተር ዩናይትድ ልክ በሚታወቅበት በጣም ጥሩ በሚባለው አይነት ፎርም ላይ ባይሆን ወቅታዊ ያለፉትን 5 መርሃ ግብሮችን ብቻ ስፔሻሊ ነጥለን ካወጣን ቡድኑ ይበልጥ የሰር አሌክስ ፈርጉሰንን አይነት ቡድን የመምሰል አንዳንዶች እንደሚሉትም የማይክል ካሪክ ቡድንን የመምሰል አይነት ነገር ከኳስ ውጭ ወርኪንግ ሬቶቻቸው በጣም የተሻለ ቡድን እንደሆነ የተመለከትንበት የሚገኝ የሜዳ ላይ እንቅስቃሴዎችን እያስመለከተን ነውና ሪሊ ግምቶቻቸው ሁሉ እውን የመሆን እድል ይኖረዋል አይኖረውም ሜዳ ላይ ቆይታ ስለሆነ አብዛኛው ነገር ኢቫሉዌት የሚደረገው ያንን እናያለን።
ነገር ግን አሁን ያለው ግን ሪል ማነው ሜዳ ላይ የሚታየው ነገር ግን ያንን እያሳየን ነው የሚገኘው በኤክስፔክቴሽኖች ደረጃ ማለት ነው። አክቹዋሊ የኦፕታ ፕሪዲክሽኖች በአብዛኛው ሳምንታዊ ሞመንተምን ታሳቢ ያደረጉ ናቸው። ከሳምንት ሳምንት የሚለያዩ የሜዳ ላይ ቆይታዎችን ጭምር ታሳቢ በማድረግ ፕሪዲክት የሚደረጉ መሆናቸውን እዚህ ጋር መዘንጋት ያለብን አይመስለኝም እና ለማንቸስተር ዩናይትድ በጣም ወሳኝ ከሚባሉት መካከል አንዱ ነው። ይበልጥ ከቪላ ጋር እና ከቼልሲ አናት ላይ ለመቀመጥ ከቪላ ጋር ደግሞ ያላቸውን ነጥብ ለማጥበብም ጭምር የሚጠቀሙበት የሊግ መርሃ ግብር መሆኑን መዘንጋት በማይጠበቅብን ሰዓት ላይ የሚያከናውኑት በጣም ቁልፍ የሚባል መርሃ ግብር ነው። ቡድኑ እንደ ቡድን በወቅታዊ የሚባሉ የተጫዋቾች ፎርም ተሻሽሎ የተመለከትንበት የሚገኝ ቆይታም ጭምር ደግሞ ያስተዋልን እንገኛለን። ለምሳሌ ቤንያሚን ሼሽኮ በቅርብ ተከታይ ጨዋታዎች ላይ ያስቆጠራቸው የሚገኙት ጎሎች በጣም ዲሳይሲቭ ናቸው። በጣም ማች ዊነር ጎሎችን ነው ተጫዋቹ የሚያስቆጥረው። በቡድን ውስጥ ይበልጥ ተነሳስቶን የተመለከተን የምንገኘው 2025/26 የውድድር ዘመን ለክለቦች ከፈረሙ በኋላ በኮከብ ጎል አስቆጣሪነት ከሚመርጫዎች መካከል ብሪያን ኤምቤሞ ደግሞ እንዲሁ ፕሩቭን መሆኑን የተመለከተን እንገኛለን። አማድ ልክ ነው፣ ጎል እያስቆጠር አይደለም በቅርብ ጨዋታዎች። ነገር ግን የእሱ ሮል ዩናይትድ ላለ ቡድን የባልጥ የማጥቃቱን እያንዳንዱን የሜዳ ዲፓርትመንት የሚመራ አይነት ተጫዋች ነው። ምናልባት አማድም ከጎል ጋር ከተገናኘ በአፍሪካ ዋንጫው ከቡርኪና ፋሶ ጋር በነበረው ጨዋታ ጎልና አሲስት የነበረው ነው። አንለስ በዩናይትድ ለመጨረሻ ጊዜ ጎል ያስቆጠረው ከበርነማውዝ ጋር 4-1 በተጠናቀቀው እንግሊዝ ፕሪሚየር ሊግ መርሃ ግብር ነው። ማንቸስተር ዩናይትድ ከኤቨርተን በጣም ተጠባቂ ከሚባሉ የሊግ መርሃ ግብሮች መካከል እንደ አንዱ የምናነሳው ወቅታዊ የተጫዋቾች ብቃትም ጭምር ደግሞ ሻይን የሚያደርግበትን ሂደት የምናይበት ሊሆን ይችላል። ለምሳሌ ኮቢ ሜኖ ይሄ ወደ ሜዳ እየመጣ የነበረ ተጫዋች፣ ወደ ጥሩ ፎርም እየመጣ የነበረው ተጫዋች ያንን ኮንሲስተንሲውን ያስቀጥላሉ ወይ? ኢቨን ሴኔ ላመንሰስ፣ ካዝሜሮ አብዛኞቹን ተጫዋች በዚህ መልኩ እንመለከታቸዋለን። ተጠባቂ የሚባል መርሃ ግብር ነው። ማንቸስተር ዩናይትድ ወደ ኤቨርተን ጉዲሰን፣ አሁን ሂል ዲክሰን ተብሏል አይደለ? ጉዲሰን ፓርክ በተደጋጋሚ እየመጣብኝ የሚገኝ ስም ነው። ያንን እናያለን። ዩናይትድ ሲቲን አሸንፈዋል፣ አርሰናልን፣ ፉልሃምን፣ ከዛ ቶተንሃምን፣ ሜቢ ከዌስትሃም ጋር ያቸው ውጤት ነበረው። ከዛ ጨዋታ በኋላ በዚህ ጨዋታ የሚኖረው ውጤት ምን ይመስላል የሚሉትን ጉዳዮች የምናይበት መርሃ ግብር ይሆናል። ተጠባቂው መርሃ ግብር ማንቸስተር ዩናይትድን ወደ አውሮፓ መድረክ ለመውሰድ የተሻለውን ስቴፕ እንዲጓዝም ጭምር የሚያግዘው ጨዋታ መሆኑን ማየት የሚገባን ሰዓት ላይ የደረስን ይመስለኛል። ዩናይትድ ዘንድሮ ከሜዳ ውጭ ያደረጋቸው ጨዋታዎች ከ13ቱ መርሃ ግብሮች በአራቱ ብቻ ነው ያሸነፈው። በስድስቷቸው ወጥቷል። በሶስቱ ጨዋታዎች ሽንፈትን አስተናግዷል። 22 ጎል አስቆጥሮ 22 ጎሎች ተቆጥረውበታል። ደካማ የሚባል ስታቲስቲክስ አለው ከሜዳ ውጭ ባሉት መርሃ ግብሮች። የቅርብ ጨዋታዎችን ደግሞ ስትመለከቱ ከሜዳ ውጭ ቡድኑ ኤምሬትስ ድረስ ተጉዞ ሲቲ አርሰናልን አሸንፈዋል። ይሄ አንዱ ጥሩ ነገሩ ነው ሊባል የሚችለው። ምናልባት ከሜዳ ውጭ የዩናይትድን መጥፎ የሚባል ለምሳሌ የዚህ ውድድር ዓመት ስታቲስቲክስን መቀየር የሚችልበት ጨዋታ ሊሆን ይችላል የሚሉትን ጉዳዮች እናያለን። ዩናይትድ ዘንድሮ የጎል ሶርሶቹ ብዙ ናቸው አይደለ? በሴት ፒስ ለምሳሌ 12 ጎሎችን አስቆጥሯል። ዘንድሮ በኦፐን ፕሌየር 30 ጎሎችን አስቆጥሯል። ከቅጣት ምት 1 ጎል፣ በፔናልቲ 2 ጎል፣ እንዲሁ ደግሞ የተጋጣሚ ቡድን ተጫዋቾች 2 ጎሎችን አስቆጥረውለታል። በአጠቃላይ ወደ 47 ጎሎችን አስቆጥሯል። እንደ ብሩኖ አማድ እና ብሪያን ደግሞ ቤስቱን ሲዝን እያሳለፉ የሚገኙ ተጫዋቾች መሆናቸውን የተመለከተን ነው። ኦቨርኦል በእነዚህ ቡድን በኩል የትኞቹ ተጫዋቾች በጨዋታው ላይ ተጽዕኖ ይፈጥራሉ የሚሉት ጉዳዮች የሚጠበቁ ናቸው። ማንቸስተር ዩናይትድ ከኤቨርተን በሚያደርጉት መርሃ ግብር ምናልባት በዩናይትድ በኩል ቅድም ካነሳናቸው ስሞች የተለየ ተጫዋች የለም በጉዳት ምክንያት። ኦብሪየን በቀይ ካርድ ምክንያት በዚህ ጨዋታ ላይ እንመለከተውን ለጃክ ኦብሪየን ለማንቸስተር ዩናይትድ በጣም ጥሩ የሚባለው ዜና ይሄ ነው። ጃክ ግሪሊሽ እስከ ውድድር ዓመቱ መጨረሻ የማይመልሰው ተጫዋች ነው እና እንዴት ይሆናል ጨዋታው የሚለውን ጉዳይ ደግሞ እናያለን። ግምቶቻችሁን ማስቀመጥ ትችላላችሁ።